ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምንቆያችሁን የለተሰኞ ግንቦት 10 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በዶክተር ደብረጽዮን የሚመራው የትግራይ ክልል አስተዳደር የግንቦትና ሰኔ ወራት ደሞዝ እንዳይከፈል ማገዱ ተሰምቷል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል ርዕሰ መስተዳደር ጽሕፈት ቤት የክልሉ የመንግስት ሰራተኞች የግንቦትና የሰኔ ወር ደሞዝ ለጊዜው እንዳይከፈል ማገዱ ታወቀ። አስተዳደሩ ለዚህ ውሳኔ እንደ ምክንያት የጠቀሰው በአሁኑ ወቅት በተለያዩ መስሪያ ቤቶች ያለው የደሞዝ አከፋፈል ወጥነት የሌለውና ኢፍትሐዊና ግልጽነት የጎደለው ሆኖ በመገኘቱ ነው ተብሏል። በመሆኑም ፍትሐዊነትን የሚያረጋግጥና የተማከለ የአከፋፈል መመሪያ ተዘጋጅቶ ስራ ላይ እስከሚውል ድረስ ማንኛውም መስሪያ ቤት በራሱ ፍላጎት ደሞዝ እንዳይከፍል በደብዳቤ አሳስበዋል። በትግራይ ክልል ካለፈው ጥቅምት ወር ጀምሮ ከፌዴራል መንግስት የሚላከው የበጀት ድጎማ በገንዘብ ሚኒስቴር ትዕዛዝ ተቋርጦ መቆየቱ የሚታወስ ሲሆን አስተዳደሩ በዚህ ደብዳቤ ላይ የፌዴራል መንግስት በጀትን በመከልከሉና በፈጠረው ጫና ምክንያት ሰራተኞች ደሞዛቸውን በወቅቱ ለማግኘት መቸገራቸውን በድጋሜ ጠቁሟል። የህወሓት ጽሕፈት ቤት መቀመጫውን ወደ አክሱም ከተማ መቀየሩ ተሰምቷል። የህወሓት ጽሕፈት ቤት በመቀሌ የነበረውን ቢሮዎቹን ጠቅልሎ በመውጣት በአሁኑ ወቅት መቀመጫውን በታሪካዊቷ አክሱም ከተማ ማድረጉ ተገልጿል። ይህ እርምጃ መንበረ ሰላማ ካሳለፈው ውሳኔ ጋር በተያያዘ አክሱምን የትግራይ መንግስት ማዕከል ለማድረግ የታለመ ስልታዊ እንቅስቃሴ መሆኑም ታውቋል። በተጨማሪም የዶክተር ደብረጽዮን ቡድን የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤቱ ይፋዊ ገጽ ላይ ዶክተር ገብሩን በማሰር የይለፍ ቃሉን ወይም ፓስዋርዱን በመቀበል በይፋ ስራውን መጀመሩም ተነግሯል። አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት ግፊት እንዲያደርግ ጀነራል ሳሞራ የኑስ አሳሰቡ። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ የፌዴራል መንግስት ኃላፊነት ወስዶ ግፊት እንዲያደርግ የቀድሞ የጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል ሳሞራ የኑስ ጥሪ አቅርበዋል። ጀነራሉ ከወጋህታ ጋዜጣ ጋር ባደረጉት ቃለ ምልልስ ሰሞኑን በትግራይ ክልል የፈረሰውን ምክር ቤት ተጠቅሞ የቆዩ አመራሮችን ወደ ስልጣን የመመለስ ተግባር ጥቂቶች ፍላጎትና ህገወጥ ነው ሲሉም ተናግረዋል። ድርጊቱ ህዝቡን ለከፍተኛ ጭንቀት የዳረገ እንዲሁም የፖለቲካና የጦር አመራሮቹ ከተጠያቂነት ለማምለጥ ያደረጉት ሴራ ሲሉም ገልጸውታል። የፌዴራል መንግስት ጉዳዩን በብስለት እንዲይዘው የመከሩት ጀነራል ሳሞራ የትግራይ ህዝብ አመራሮቹን ከዚህ በላይ መታገስ እንደሌለበትና መንግስት አዲስ ኃይል ወደ ስልጣን እንዲመጣ እንዲሰራም አሳስበዋል። ሆኖም አዲሱ ኃይል ማን እንደሆነ በዝርዝር አላብራሩም። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት በአዲስ አበባ መስርተዋል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረተንሳይ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሀራ መሬት ወይም የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎችን አቅፎ መሆኑም ተገልጿል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሉ ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡ የፖለቲካ ኃይሎችና አፋር ክልል የተመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸውም ተገልጿል። በተያያዘ ዜና አቶ ጌታቸው ረዳ አዲስ ተመሰረተ በተባለው የትግራይ ለውጥ ምክር ቤት ላይ ባደረጉት እጅግ አነጋጋሪ ንግግር ስለ ኤርትራ መንግስት ወይም ሻዕቢያ ወቅታዊ አቋምና ወታደራዊ አቅም እጅግ ጠንካራ ያለ ትንታኔን ሰጥተዋል። አቶ ጌታቸው በንግግራቸው ወቅት ሻዕቢያ የፌዴራል መንግስት ጋር የመዋጋት አቅምና ድፍረት የለውም በማለት የኤርትራ መንግስት ከኢትዮጵያ የፌዴራል መከላከያ ሰራዊት ጋር ፊት ለፊት ለመጋፈጥ የሚያስችል ወታደራዊ ልዕልናም ሆነ የልብ ድፍረት ፈጽሞ እንደሌለው በይፋ ተናግረዋል። ይህ የአቶ ጌታቸው ንግግር በኤርትራ ድንበር አካባቢ በራያና በወሎ በኩል ስላለው
ወቅታዊ የደህንነት ሁኔታ የሚናገሩት የተጋነኑ ወሬዎች ሙሉ በሙሉ ለማፍረስ የታለመ ነው ተብሏል። አክለውም በአሁኑ ወቅት የሻዕቢያ ስጋት በትግራይ ህዝብ ላይ የስነ ልቦና ጫናን ለመፍጠር ክልሉን ይበልጥ ለማዳከም የሚደረግ የፕሮፓጋንዳ አካል እንጂ ከፌዴራል መንግስቱ ጋር ወደ ቀጥተኛ ጦርነት ለመግባት የሚያስችል አቅም እንደሌለው ሀሳባቸውን ሰጥተዋል። ተመሰረተ የተባለው አዲሱ የለውጥ ምክር ቤት ይህንን ተጨባጭ እውነት በመረዳት በህዝቡ ላይ የሚረጋገጡትን ማናቸውንም የውጭም ሆነ የውስጥ ስጋቶችን በትክክለኛ ማስረጃና ስትራቴጂ ለመመልከት በቁርጠኝነት እየሰራ መሆኑን የገለጹት አቶ ጌታቸው በትግራይ ህዝብ ስም የሐሰት ስጋትና ፍርሃት የሚነዙ አካላትን አካሄድ በጽኑ እንኮንናለን ሲሉም ተደምጠዋል። የኢትዮጵያ ምርጫ ቦርድ የክትትል ቡድኖች በምርጫ አካባቢዎች ላይ ያጠኑትን የጸጥታ ሪፖርት አቀረቡ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ በሚካሄድባቸው አካባቢዎች ላይ ስምሪት ተሰጥቷቸው የነበሩ የክትትል ቡድኖች ያጠኑትን ዝርዝር ሪፖርት ይፋ ተረክበዋል። ቦርዱ ቀደም ሲል በጥር ወር 2018 ከተለያዩ ተቋማት የተሰበሰበውንና በአረንጓዴ ቢጫና ቀይ የተፈረጀውን የጸጥታ መረጃ መሰረት በማድረግ ውይይቶችን አድርጓል። ይሁን እንጂ ከመንግስት አካላትና ከተፎካካሪ ፓርቲዎች በደረሱ መረጃዎች መካከል የነበሩትን ልዩነቶች በጥልቀት ለመመርመር መጋቢት 28 ቀን 2018 ዓ.ም የጋራ የክትትል ቡድን አዋቅሮ ስምሪት ሰጥቷል። ኤርትራና ግብጽ የነጻ የባህር ላይ መርከብ ጉዞ የባህር ትራንስፖርት ስምምነትን ተፈራርመዋል። ፕሬዝዳንት ኢሳያስ አፈወርቂ፣ የግብጽ ውጭ ጉዳይ ሚኒስተር ዶክተር በድር አብድላቲና የትራንስፖርት ሚኒስተሩ ሌተናል ጀነራል ካሚል አልዋዚር የሚመሩትን ከፍተኛ ልዑክ በአስመራ ተቀብለው ማነጋገራቸው ተገልጿል። ውይይቱ በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያተኮረ ሲሆን ሁለቱ ሀገራት የነጻ የባህር ላይ መርከብ ጉዞ መርህን መሰረት ያደረገ የጋራ የባህር ትራንስፖርት ስምምነትን ተፈራርመዋል። ስምምነቱ የግብጽ መርከቦች በኤርትራ ባህር መስመር ሰላማዊ መለለስ እንዲያደርጉም ያለመ ነው። የብልጽግና ፓርቲን ምርጫ ማስታወቂያን የቀደደ ተከሳሽ የቆሻሻ ማጠራቀሚያ ጉድጓድ እንዲቆፍር ተወሰነበት። በሀዲያ ዞን በጊምቢቾ ከተማ የሚኖረው ተከሳሽ ግንቦት 2 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል ገደማ በጊምቢቾ ከተማ ልዩ ስሙ ቀጠና 03 መንደር 19 ተብሎ በሚጠራው አካባቢ በአንድ የሕክምና ተቋም ግድግዳ ላይ የተለጠፈውን የብልጽግና ፓርቲ የምርጫ ምልክት ማስታወቂያ መገንጠሉ ተገልጿል። ድርጊቱን ሲፈጽም በዕለት ስምሪት ላይ በነበሩ የፖሊስ አባላት በህግ ቁጥጥር ስር ሊውል እንደቻለ የከተማው አስተዳደር ኮሙኒኬሽን ጉዳዮች ጽሕፈት ቤት አሳውቋል። የግለሰቡ ድርጊት የፈጸመው ሆን ብሎ የምርጫ ሂደቱን ለማደናቀፍ በማሰብ በመሆኑ የጥፋተኝነት ፍርድ መሰጠቱም ተገልጿል። በመሆኑም በቅጣት አወሳሰን መመሪያ መሰረት እርከን 2 ከ10 ቀን እስከ 6 ወር ቀለል ያለ እስር ወይንም ከ10 ቀን እስከ 6 ወር የግዴታ ስራ የሚያስቀጣ ሲሆን ፍርድ ቤቱ የተከሳሽን ያለፈ የህይወት ታሪክ የድርጊቱን አፈጻጸም ከግምት ውስጥ በማስገባት የግዴታ ስራ አማራጭን ወስኖበታል። በውሳኔው መሰረት ተከሳሽን ያርማል፣ ያስተምራል፣ ሌሎችን ያስጠነቅቃል በሚል ለ2 ወራት በሳምንት 3 ቀን በየዕለቱ 2 ሰዓት በጊምቢቾ ከተማ አስተዳደር በማዘጋጃ ቤት አገልግሎት ጽሕፈት ቤት አማካኝነት የሚሰራ የደረቅ ቆሻሻ ማስወገጃ ጉድጓድን እንዲቆፍር በማለት ውሳኔ አስተላልፏል። የጊምቢቾ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት ዳኛ ቤኔዘር ላምቦሬ ባስተላለፉት መልእክት ወቅቱ የምርጫ ወቅት ስለሆነ ህብረተሰቡ ማንኛውንም አይነት ከምርጫ ጋር ተያይዞ እንቅስቃሴዎችን በሚያደርጉበት ጊዜ ህጉን በጠበቀ መልኩ ሊሆን እንደሚገባ አሳስበዋል። ከዓመት ከመንፈቅ በላይ ምርት አቋርጦ የነበረው የጣና በለስ ስኳር ፋብሪካ ምርት መጀመሩ ተገለጸ። በአማራ ክልል አዊ ዞን ጃዊ ወረዳ የሚገኘው ፋብሪካው በኃይል ማከፋፈያ ጣቢያ ብልሽት ሳቢያ ምርት አቁሞ የነበረ ሲሆን ሰራተኞቹም በወንጂ ሸዋ፣ መተሐራና ኦሞ ኩራዝ ቁጥር 1 እና ኦሞ ኩራዝ ቁጥር 3 ስኳር ፋብሪካ በጊዜያዊነት ተመድበው ነበር። ሆኖም ፋብሪካው በአሁኑ ወቅት በትንሹ 5000 ሰራተኞች እንደሚያስፈልጉት የፋብሪካው ኃላፊዎች መናገራቸውን የክልሉ መገናኛ ብዙሃን ዘግቧል። በፋብሪካው ስራ ለመቀጠር የሚፈልጉ ወገኖች የስራ ዕድሉን ተጠቃሚ እንዲሆኑ ጥሪ ያደረጉት ኃላፊዎቹ ፋብሪካው በሙሉ አቅሙ ማምረት ሲጀምር ከ23000 በላይ ለሚሆኑ ዜጎች የስራ ዕድል ሊፈጥር ይችላል ማለታቸውንም የዜና ምንጩ ጠቅሷል።
ሩሲያ የአስቸኳይ ጊዜ አዋጅን አወጀች። የዩክሬን ድሮኖች በራይዘን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት በአንዱ ተጎጂ ከተማ ላይ የአስቸኳይ ጊዜ አዋጅን አውጀዋል። በተመሳሳይ ወቅት ሞስኮ በዩክሬን ይዞታዎች ላይ አዳዲስ ጥቃቶችን እየሰነዘረች ሲሆን ሁለቱም ወገኖች ከጠላት የጦር ግንባር በስተጀርባ ባሉ ጥልቅ ይዞታዎች ላይ ረጅም ርቀት በሚጓዙ ድሮኖችና ትክክለኛ ኢላማቸውን በሚመቱ ጥቃቶች ላይ ይበልጥ መተማመናቸውን ተከትሎ በተለያዩ ግንባሮች ላይ ያለውን ጫና በርትቷል። እየተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን ወደ ማውደም ሰፊ ጦርነት እየቀየረ መምጣቱን የሚያመለክት ሲሆን ሁለቱም ሀገራት የሎጂስቲክ የነዳጅ ማጠራቀሚያዎች፣ የአየር መከላከያ ስርዓቶችን እና የወታደራዊ አቅርቦት መረቦችን መዳረሻ በማድረግ ላይ ይገኛሉ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።